አንድ ቦርዱ ላይ የሚሳተፍ ወጣት አለ። እሺ ስሙ አክሊሉ ይባላል እና በጣም ጎበዝ ነው። እዚህ ስራ ላይ በጣም ብዙ ጊዜ ቆይቷል። ጎበዝ ነው ማለት እዚህ ድርጅት ውስጥ ለረጅም ጊዜ የቆየ ሰው ነው። ማንም ነው ለምን ነው የምትሸሸው? አንድ እናት እንግዲህ የገዛ ልጇን ነው አሳልፋ እየሰጠች ያለችው አይደለ? ልጇን ብቻ ሳይሆን እዛ ሰፈር ስራ አጥተው የተቀመጡ ወይ ደግሞ በአነስተኛ ደሞዝ ተቀጥሮ የሚሰሩ ሰዎችን ስራ አለ በማለት ምንድን ነው ቁጭ በለው ቀስ በሉኝ። የልጁ አዛዥ አንቺ ስለሆንሽ ልጁ ሲጠፋ ልጁ የሆነ ነገር ሲሆን መጀመሪያ ልትጠየቂ የምትችይው አንቺ ነሽ እና በዚህ በኩል ምንም አይነት ጥያቄ አልመጣብሽም? ኬንያ የሚሄድበት ጉዳይ ብዙ መረጃዎችን ሊያመጣ ነው ሄደው። ስብሰባ አለ፣ እዛ ስብሰባ ላይ ተሳትፎ ብዙ መረጃዎች ማለት እንኳን ቀርቼ 10 ደቂቃ ባረፍድ ምን ያክል ችግር ውስጥ እንደምንገባ አታውቂም። ደግሞ ምን ያክል ንቀት ነው የምታደርጊው? እኛ ብንሄድ ወይ የሆነ ችግር የተፈጠረ ወይ የሆነ ነገር የተፈጠረ አይመስለውም። እሱ ሹፌር ካላየ እኛን ሊያምን ይችላል ወይስ አንቺ ነው ያክሻል የሚመጣው ሰው? ዛሬ ማንን ልትቀበል ነው ኤርፖርት እየሄድክ ያለው? ማንንስ በቀበል እናንተ ምን አገባችሁ? እዛ መሄድ ህይወትንም የሚያሳጣ እድሜ ልክህንም ደግሞ እስር ቤት ውስጥ እንድትማቀቅ የሚያደርግ ነገር ነው። ለዛ ራስን ዝግጁ አድርገሃል ከሆነ ወይ እኔ እሸኝሃለሁ። እያልሽኝ ያለሽው አንዲት እናት አንድ ሰፈር ላይ ሄዳ ወጣቶችን መልምላ ወይም ደግሞ እናቶችን አሳምና ከአንድ አካባቢ ላይ በአንድ ሰው ምክንያት ወይም ደግሞ በምንም አይነት መንገድ ከሆነ አንድ ሰው 10 ሰው ሊያመጣ ከቻለ በአንድ ሰው 50 ሺህ ብር ይታሰብለታል። የሚገባበትን ሰዓት ኦልሬዲ አጣርተናል። ከኬንያም ደግሞ ያሉት የበረራ ሰዓቶች በሙሉ አጣርተን ጨርሰናል። ስለሆነ ሰዓቱን የሚገባበትን የትኛውና የትኛው ሊሆን እንደሚችል ከሁለት አንዱን ጠብቀን እንትን ማለት ነው። ለእኛ ችግር የለውም። እሱ እንዲገባ የምፈልገው ነገር አንተ ሄደ ያንን መኪና ይዘህ ስትንቀሳቀስ አክሊሉ ይዟቸው የሚመጡት ፋይሎች በሙሉ ሲያዝ አብረ የምትያዙ አንተ ነህ። አሁን እያዘዝኩ ነው ያለሁት። በቃ እስካሁን ድረስ ጠይቅ ነበር። አሁን ደግሞ እያዘዝኩ ነው ያለሁት። እምልህን ታደርጋለህ አታደርግም? ሆነ ነገር ማሟላት ያለብህ ነገር እንዳለ ይሰማኛል። እንድትሟላ ወይም እንድታሟላ የተደረገው ነገር ምንድን ነው? አንድን የቦርድን አባል ከኬንያ ሲመጣ እጅ ከፍንጅ የሚያዝ ማለት ከያዛቸው ፋይሎች ጋር ከሚጠቀማቸው ነገሮች ጋር እጅ ከፍንጅ ያዝ ነው ማለት ለእኛ ምን ያክል ትልቅ ደስታ እንደሆነ ምን አይነት ድል እንደሆነ ልነግራችሁ አልችልም። ላይ ትልቁ ዋናው ድርጅት አለ ሰው የሚያውቀው፣ መሀል ላይ ግን ወይ ደግሞ በውስጥ ላይ ስትገባ የተከፈለ ነው ለሁለት ማለት ነው። ምንድን ነው እዚህ ውስጥ ያሉት? ሁሉንም በርክ ምንም አይነት ፋይል ካለ እንዳትረፉ፣ ሁላችሁም በስትክክል ፈትሹ። ና ወዴት ነው የምትሄደው? ና ይኸውልህ፣ በጀርባ በኩልም ሰው አለ። ተረጋግጥ። ምንም አይነት መሳሪያውን ቁጭ አድርግ። ነግሬሃለሁ። ቁጭ አድርግ መሳሪያዎች። ታምራት የሚመራበት ምክንያት ምንድን ነው? አዛውንቶችን የሰበሰባችሁበት ምክንያት ምንድን ነው? ስንት ሰው ገለህ ታውቃለህ? ገለህ ነው። ለምን ያንን ነገር አደረከው? ጥያቄ ለምንድን ነው የታምራትን እናት በእንደዚህ አይነት መልኩ መንገድ ላይ ጥላት ይሄድከው? እንደ ቃይ ጣልካትን እናት ነው እየጠየቅኩ ያለው። ሰማኝ? ስለሷ ነው እያወራሁት ያሉት። ናው አንተም ብትሆን የምጠይቀን ነገር በስነ ስርዓት መልስ። እናቶችን ስለመጣለስ እናቶችን ለምንድን ነው እኛ የምንጠለው? እንጃ። ይሄ እኮ የእርዳታ ድርጅት እናት ማለት እኮ ታውቀዋለህ ስሜቱን አይደል? እኔ ህይወትን ማጣት የሚያስመርጥ አይነት ወንጀሎችን ነው ሰብስቤልህ የመጣሁት። ህይወትን ብታጣ የሚሻል ከሰው ጋር ተቀላቅለ መኖር እንኳን የማትችልበት አይነት ወንጀሎችን እንደሰራ ሰው ቢያቀብ የማትፈልጋቸውን አይነት ሚስጥሮች ይዤ ነው የመጣሁት። መቼም ስለነሱ መጥቀስ ካለብኝ መጥቀስ እንደምችል እርግጠኛ ነኝ። መሳሪያ እውነት መሳሪያ ላይ የተገኘው አንደኛው መሳሪያ በስርዓቱ ሴሪያል ነምበር አለው። አንደኛው መሳሪያ ግን ሴሪያል ነምበሩ ተፍቋል። አሪያቸው ማን እዚህ ታለሽ? ማን እዚህ ታለሽ? ሰውነቱ አንተ ነው። ምንም ብራዘር እዚህ ጋር የነበሩ ሰዎች አይታችኋል? ከነሱ ጋር ነበሩ። ማንም አላየም? እኔ ያለውን እውነታ ነው ማሚ የነገርኩት። አሁን እኮ እኔ ራሴ ተጎዳሁ። ምን ሊያደርግሽ ይችላል? ከየት እየመጣሽ ነው? እነማን ናቸው ውስጥ ደግሞ መንገድ ላይ ጣሉሽ? አንድ ዘመድ አንድ ጎረቤት ድረሱልኝ ብል እንደማይመጣልኝ ሳውቅ ነው ብሞት ብዬ ከተመኘው በኋላ ደግሞ እንደዚህ ጎዳና ላይ
አስክሬኗን ጅብ በላው ልባል ነው። ፈጣሪ የለም ብለው የሚያምን እኮ ናቸው። ለምን እነሱ በሚጽፉት መጽሐፍ ትደነቂያለሽ ብሎ በቃ መንገዱን ዘጋብኝ። አሳድጌ እንደዚህ እዚህ በኋላ ማነው የሚደርስልኝ? ያው ሽባውኝ ወደኩ እኮ። እኔን ዋሽተሽኛል በተደጋጋሚ። እዚህ ቤት ውስጥ እንግዲህ ትልቅ ሐዘን መርዶ እንደሰማችሁ ሁናችሁ እኔንም ግራ በማጋባት ደውላችሁ ጠርታችሁኝ ብዙ ነገር ብላችሁኛል። ሙሉ ለሙሉ ከፈረንጆች ጋር ይሰራ እንደነበር ለነጮች ሲላላክ እንደነበር እና እዚህ ቤት ድረስም እንግዲህ ይዟቸው ይመጣ እንደነበር አባትየውም ነግሮኛል። አንቺም እንግዲህ አሁን የደገምሽልኝ ያለሽው ነገር ነው እና እስቲ መች ነበር የጀመረው ከነሱ ጋር? ኧረ ቆየ። ከዛ በቃ የገዛ የራሴ ሰውነት የሌላ ሰው መስሎ ሲሰማኝ ድረስ በጣም ነበር ያለው። በጣም መቼም የራሴ የወለድኩት ልጅ ምን ያደርገኛል ብዬ ራሴን አረጋጋሁ። እሱም ችግር የለውም እኮ ምግቡ አዲስ ሆነብሽ ነው አለ። አንድም ቀን ስማችሁ ተነስቶ ማያውቅ ድምጻችሁ ሰፈር ላይ ተሰምቶ ማያውቅ ሰዎች እንደው ለአንቺም ልጅ እንደሆነው ለእሱም እንግዲህ ልጁ ነው። እንዴት ነው ማለት ልጄን ተናገርክ? የገዛ ልጁን በመናገሩ ምክንያት ታምራት ያለበትን ነገር ትክክል እንዳልሆነ ስለገለጸ ብቻ እንዴት ነው እንደዚህ አይነት ውሳኔዎች ልትገቢ ይቻልሽው? የወለድኩት ልጅ ለዚህ ሁሉ ይደረገኛል ብዬ ጭራሽ። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ የመጣንበት ጉዳይ ትንሽ አስደሳች ነገር ያለ ይመስለኛል። ምክንያቱም ከዚህ በፊት በለቀኩላችሁ ቪዲዮ የታምራትን ቅምጥ ወይም ደግሞ የታምራትን እጮኛ ድብቋን ያገናኘችን አንዲት ሴት ነበረች። ወይም ደግሞ በሰው አማካኝነት ስናገኛት ያሉትን ነገሮች ለኛ ያብራራችልን የታምራትንም ደግሞ አለመሞት ለኛ ያበሰረችልን አንዲት ሴት ነበረች። ያቺንም ሴት ደግሞ እንግዲህ እኛ ምንድን ያደረግነው መልሰን ወደ ድርጅቱ እንድትገባና እዛ ድርጅት ውስጥ የኛ ሰው ሆና እንድታገለግለን በብዙ መንገድ ጥረናል። እንግዲህ እዚህ ጋርም እንደምታዩት ድምጿንም ያው ፊታቸውም እንግዲህ እንደተለመደው አይታይም፣ ግን ደግሞ ድምጻቸው ላይ መቀየር እንድትችል አድርገናት ነበር። ያም የተደረገበት ዋነኛ ምክንያት ምንድነው? ጠላቶቻችን በእርግጠኝነት ይሄንን ቪዲዮ እንደሚከታተሉት እርግጠኛ ስለሆንኩኝ ነው። እሷንም እንዲጠራጠሯት ምንም አይነት ነገር እንዲታሰብ አልፈለግኩኝም። እሷም ደግሞ እኔም ከእሷ ጋር ዲል ያደረግንበት ነገሮች አሉ። በዛ መሰረት ሄዳ ድርጅት ውስጥ ለእኛ መደረግ ያለባቸውን ነገሮች፣ ለእኛ መነገር ያለባቸውን ነገሮች እስካሁን ድረስ እያስተላለፈችልን ትገኛለች። ዛሬ ደግሞ እንግዲህ አቤል ማወቅ ያለብህ ነገር አለ። አንተ ብታውቀው ሞር የተሻለ ሊሆን ይችላል። እኔም ደግሞ ከዚህ በላይ እዛ ድርጅት ውስጥ የመቆየቱ ነገር እዛ ውስጥ መሰንበቱ ለህይወቴም ስጋት ለቤተሰቦቼም አስጊ ነገር ሆኖ ስለታየኝ ነው የሚል አይነት ነገር ይዛ መታለች። እስቲ ምንድን ነው ምን አይነት ነገር ነው ይዛልኝ የመጣችሁ የሚለውን ነገር እስቲ አብረን የምንከታተል ይሆናል። ከዛ በፊት ግን ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁ እንድትተባበሩኝ እፈልጋለሁ። አሁን እያደረግናቸው ያሉት ነገሮች ባለፉት ቪዲዮዎችም ለእናንተ አብራርቻለሁ። በድጋሚ ትንሽ መናገር የምፈልገው ነገር ምንድን ነው፣ ታምራት አዳዲስ ፕሮጀክቶችን እየነደፈ ይገኛል እና ታምራት እያንቀሳቀሳቸው የሚገኙ ስራዎች ለእኛ ምን ያክል አስጊ እንደሆኑ ለእሱም ደግሞ ምን ያክል መጥፊያው እየሆነ እንዳለ እንግዲህ በጣም እየተከታተልነው፣ እናቱንም እንግዲህ በምን ያክል ስቴፕ ሊያጠፋት እየሞከረ እንዳለ ከእናቱ ስልክም እንግዲህ አንዳንድ የተገኙ ኢንፎርሜሽኖች አሉ። እነዛን ኢንፎርሜሽኖች እንግዲህ በራሳችን እያስቀመጠን እንገኛለን። ታምራትን ለመጣል እየተጠቀምንባቸው ያሉት ነገሮች አሉ። የህግ አካላትም ደግሞ እሱም ፋይሎች ለራሳቸው መውሰድ የሚኖርባቸው ስላለ እየወሰዱ ይገኛሉ። ይሄን የምልበት ለምንድን ነው? ለብዙሃን ህይወት ወይም ደግሞ አንዳንድ የታገቱ የታሰሩ ሰዎች አሉ፣ ጥቃት የደረሰባቸው ሰዎች አሉ። እነሱን እንግዲህ ቶሎ ነፃ ማውጣት ስላለብን የቅድመ ሁኔታዎችን አስተካክለን እነሱን ነፃ ማውጣት ስራ ላይ ተሰማርተን እንገኛለን። እንደነገርኳችሁ እንግዲህ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ሰላም፣ እንዴት ነሽ? ያው እንግዲህ አሁን ላይ አዳዲስ መረጃዎችን ይዘሽ እንደመጣሽ ግልጽ ነው። የነገርሽንም ነገር እንግዲህ እኔንም ሙሉ የክሩ አባላትንም በደስታና በጉጉት እንድንጠብቅሽ አድርጎናልና እንደው እስቲ ምን አዲስ ነገር አለ? ብዙ አዲስ ነገሮች አሉ። አንድም የፈለኩት አዲስ ነገሮች ስላሉና አንተ ማወቅ ያለብን ነገሮች ስላሉ ነው።
እሺ ግን ቆይ ከዛ በፊት እንደው ድርጅት ውስጥ በምን አይነት ሁኔታ ነው እየቀጠልሽ ያለሽው? አስጊ የሆነብሽ ነገር አለ? እስካሁን ድረስ የለም። በፊት እስከዛሬ ድረስ እንደምሰራቸው ነው እየሰሩ ያለሁት እና ማንም እኔ ላይ ትኩረት ያደረገ ወይ ደግሞ ጥርጣሬ ያለው ሰው አላጋጠመኝም። ያው ይህን የጠየኩበት ዋነኛው ምክንያት የታምራት የቅርብ ሰው የተባለችው ወይም ደግሞ ታምራትን እንግዲህ ለማጥመድ የተጠቀማችሁባት ሴት የመሰለን አሁን ላይ ደግሞ ስለ ታምራት ስናጣራ ብዙ ነገሮች እንደምናስበው ሳይሆን አንደርከቨር እየተሰራ የነበሩ ነገሮች በሙሉ እንዳሉ ከዛሬ 5-6 ዓመት በፊት እንግዲህ ታምራት እዚህ ህይወት ውስጥ የነበረ ሰው ከሆነ እነዚህ ነገሮች እንዴት ሴታፕ ሊሆኑ እንደቻሉ ምን አይነት ነገርስ ደግሞ ከኛ ውስብስብ እንዲሆን እየተፈለገ እንዳለ ግልጽ ስላልሆነልኝ ነውና ሜቢ ያቺን ልጅ በእኛ በህግ አካል ቁጥጥር ስር ስላለች በዛ የተነሳ አንዳንድ ጥያቄዎች ወይም ደግሞ ጥርጣሬዎች ከተነሱብሽ የሚለውን ያው እንደነገርኩ አንደኛ ታማኝ ነኝ፣ እንደዛ ነው የሚያስቡት እነሱ። ብዙ ስራዎችንም ሰርቻለሁ እስከዛሬ ድረስ ያሳፈርኳቸው ስራዎች የሉም። ሁሉም የሚሰጠኝ ስራ በስርዓቱ ነው የምወጣው። ስለዚህ ማንም እኔን የጠረጠረኝ ሰው የለም እስካሁን ድረስ። ኦኬ ግን እንዴት ነው አሁን ለምሳሌ መጀመሪያ አንቺ ከመምጣትሽ በፊት እኔ ነኝ አለቃው እኔ ነኝ ማናጀሩ ሲል የነበረውን ልጅ ይዘነው ነበርና እሱም በእኛ ቁጥጥር ስር ነው ያለው። እሱ መጥፋቱ እንግዲህ ያው ጥያቄ ያስነሳል ድርጅቱ ላይ እና አንቺ ነሽ የልጁ ተቆጣጣሪ ወይም ደግሞ የልጁ አዛዥ አንቺ ስለሆንሽ ልጁ ሲጠፋ ልጁ የሆነ ነገር ሲሆን መጀመሪያ ልትጠየቂ የምትችይው አንቺ ነሽ እና በዚህ በኩል ምንም አይነት ጥያቄ አልመጣብሽም? ያው ጥያቄ መጥቶብኛል፣ ግን ጥያቄም ባትለው እንደጠፋ በስራ ምክንያት ተሰብስበን ነበር፣ ስብሰባ ላይ ነበር እና ድንገት እሱ ጠፍቷል ምናምን እና ይሄ ነገር ምን እየተፈጠረ እንደሆነ አልገባንም እና ቪዲዮም አብዛኛው ሰው አይቶታል እና ምን እየተፈጠረ ነው ምናምን ብለዋል እንጂ ጥርጣሬ እኔ ጋር ማንም ያደረበት የለም። ኦኬ አሁን ልጁ ተይዞ የነበረውን ነገር ምናምን ሸፋፍኖ አልፎታል ነው የምትይኝ? ሸፋፍኖ ሳይሆን ያው አንደኛ ብዙ ሰውም ስለነበረ ብዙም ስለዚህ ነገር አላወሩበትም። ቆይ ግን እናንተ ድርጅት ውስጥ ያሉትን ሰዎች ማለት እንደዚህ በህግ አካል ደረጃ ሲያዝ ሜቢ ራሳቸውን ለማሸሽ ሲባል ዝም ሊሉ ይችላሉ። ግን እንዴት ነው አንድ ድርጅት የቀጠረውን ሰራተኛ የሆነ ነገር ሀፕን ሲያደርግ በሽፋኑም ደግሞ እንግዲህ የእርዳታ ማዕከል ስለሆነ እንዴት ነው ሰው ሲጠፋባቸው ዞሮ የመጠየቅ ማን ጠፋ፣ ማን ምን ሆነ፣ ምን አይነት አደጋ ያስደረሰበት የሚባለው ነገር ምንም አይነት እንትን የላቸው ማለት ነው። ሰው እስካለ ድረስ ወይም ደግሞ ስራቸውን እስከሰራላቸው ድረስ ብቻ ነው ሰዎችን እነዛን ሰራተኞች የሚፈልጓቸው ማለት ነው። ያው ድርጅቱ ብዙ ስለነሱ መጥፎ ነገር እንዲወራ ስለማይፈልጉ እንዲያን ነገሮችን ውስጥ ለውስጥ ነው እንትን የሚሉት ማለት እርስ በርሳቸው ተነጋግረው የሚያሳልፉት። ምክንያቱም እዛ ጋር ሰራተኞቹም ብዙ ሰው ከሰማ ለድርጅቱ ጥሩ አይደለም በሚለው ማለት ነው። ሁለተኛ ደግሞ ድርጅት ውስጥ የሚሰሩ ሰራተኞች እንዲያን ነገር ከሰሙ ይረበሻሉ፣ ስራቸውንም በትኩረት ሊያሰሩ አይችሉም ስለሚባል ወይ ደግሞ ስራቸውን በትኩረት ስለማይሰሩ እንዲያን ነገር አይወራም፣ ውስጥ ለውስጥ ነው የሚያልፈው እንዲያን ነገሮች። አሁን ስለዚህ እያልሽኝ ያለሽው ድርጅቱ አንድም ሰው እዛ ላይ ምንም አይነት ወሬ ወይም ደግሞ አንዳንድ ጫጫታዎች እንዳይነሳ ሲባል ምንም አይነት የድርጅቱ ሰራተኛ ቢጠፋም ቢሞትም ምንም አይነት አክሲደንት ቢደርስበት በራሱ በኩል ማጣራት ያለበትን ነገር ያጣራል እንጂ ድርጅቱ ላይ ማንንም ሰው ምንም አይነት ጥያቄ ማስነሳት አይችልም ነው። ስለሱ ጉዳይ አንዳንድ ነገሮችን እኔም ለመሸፋፈን ሞክሬ ነበር። እዛ ድርጅት ውስጥ ለምን ነው መሸፋፈኝ ነው ማለት በጠየቁኝ ሰዓት ብዙ ከዚህ ድርጅት ውስጥ ብዙ ነገሮች ስለ ልጁ ነው ብዙ ነገሮች ሌላ ጥያቄ እንዳይነሳብሽ ብለሽ ብዙ ነገሮች ያው እኔ አለቃው ስለሆንኩ መጠየቅ አይቀርም ስለሚጠይቁኝ ብዙ ነገሮችን እያወጣ ስለሆነ መረጃዎችን እያወጣ ስለሆነ ድንገት መረጃውን እንዳወጣ ስለሰማንበት ወይ ደግሞ ያውቃሉ ብለው ስላሰበ ይሆናል የጠፋው ብዬ ምናምን ነገር በዛ ነው ዝም ያሉት። እሺ እንግዲህ ያው አንቺም የዚህ ድርጅት አባል ስለሆንሽ አሁን ላይ ደግሞ ከኛ ጋር በመተባበር ብዙ አይነት ስራዎችን ብዙ አይነት ኢንፎርሜሽኖችን እየሰጠችን ትገኛለች እና ታምራት ላይ በፍጥነት እንድንቃረብ ያሉትንም አንዳንድ ነገሮች እያጣራን እንድንገኝ ብዙን ስለ ታምራት እየተወሩ ያሉትን ነገሮችም ደግሞ አንዳንድ ነገሮች ሽፋን እንደሆኑ አንዳንድ ነገሮች እውነታ እንደሆኑ ግልጽ ለመሆን አልተቻለም። ማለት ለእኔ ግልጽ አልሆነልኝም። ይህን የምልበት ነገር ምንድን ነው ታምራት ማን ነው የሚለው ነገር ለራሱ አሁን ግራ እየተጋባው ነው ያለሁት። ታምራት ሞቷል የሚባል ነገር ተነስቷል። ሲቀጥልም ደግሞ የገዛ እናቱን እንግዲህ ታምራት እናት ናት
በአንደበቷ ያለውን ነገር በሙሉ የነገረችኝ ማን እንደጣላት የጣላትንም ሰዎች እንግዲህ እግር በእግር ተከታትለን አንደኛውን መኪና ማግኘት ባንችልም አንደኛው ተገኝቶ የተፈጠሩትን ነገሮች በሙሉ አጣርተናል። መገኘት ያሉባቸው ኢንፎርሜሽኖች በሙሉ ተገኝተዋል፣ ተወስደዋል። ለእኛም ጠቃሚ የሆኑ ማስረጃዎችን አሳልፈው ሰጥተውናል። ስለ አዲሱ ፕሮጀክትም እንግዲህ ያሉትን ነገሮች በሙሉ አብራርተውልናል። ግን አሁን እዚህ ጋር ምንድን ነው ያለው? ታምራት ድርጅቱ ላይ አለ ወይ? እንደተነገረን ኦፊስ ላይ ቁጭ ብሎ የሚሰራ ሰው ስለ ድርጅቱ አንዳንድ ፕሮጀክቶችን እየነደፈ የሚያንቀሳቀስ ሰው ከሆነ አንዳንድ ሚቲንጎች አሉ፣ እነዚህ አይነት ሚቲንጎች ላይ ይገኛሉ ማለት በቃ ይሄንን የሚባለውን ነገር በሙሉ በጥልቀት እንድታጣራለን እሷ ልከናት ነበር። ከ2 ሳምንት በኋላ ነው ያልሽ። ከ2 ሳምንት ላይክ በቃ ጀስት ያ ሀፕን ያደረገው ነገር ወይም ደግሞ ሟች ራሄል ከደረሰባት አደጋ በኋላ 2 ሳምንታቶች ከተቆጠሩ በኋላ እንግዲህ እዛ ድርጅት ውስጥ ምንም አይነት ሚቲንግ ላይ ታምራት ተሳትፎ እንደማያውቅ ግን ደግሞ የታምራት እናቶች የሚያደርጉት ወይም ደግሞ የእናቶች ስብሰባ ላይ በመገኘት አንዳንድ ነገሮችን ታስተላልፍ እንደነበር ከዛም በኋላ ልክ እውነትም እናትየው እንዳለችን ነገሮች ወደ ማይሆኑ ነገር እያመሩባት ሲሄድ ራሷን ነፃ የማውጣት አይነት ነገር እንደሰራችና ያንንም አጸፋዊ ምላሽ መሰጠት ስለነበረበት ታምራት ምንም ሳይራራላት ምንም አይነት አዘኔታ ሳያሳይ የገዛ እናቱ ላይ አጸፋዊ ምላሹ ወይም ደግሞ የማይፈለግ የማይታሰብ ወይም እናት ላይ ይደረጋል ተብሎ የማይደረግ አይነት ቅጣት ቀጧታልና በዛ ዙሪያ ላይ ያሉትን አንዳንድ ኢንፎርሜሽኖች አጣርተናል። እሷም ደግሞ እንግዲህ ዛሬ ምንድን ይዛልን የመጣችው? እስካሁን የምንከታተለው በታምራት በኩል ስንሰማቸው እግር በእግር ተከተለ አንዳንድ ነገሮችን ስናገኝ የነበረው በማን እንደሆነ እንግዲህ በዚሁ እንድታውቁልኝ ነው ያለውን ነገር እስካሁን ድረስ አብራራላችሁ የነበረውና አሁን ደግሞ እስቲ ሞር ጠቃሚ ነው ለእናንተ አስፈላጊ ነገር ነው ብላ ይዛ የመጣችው ነገር ምንድን ነው? ሁላችንም እንግዲህ በጉጉት የምንጠብቀው ይህንን መልስ ነው። ምንድን ነው ይዘሽልን የመጣሽው? ድርጅት ውስጥ እንደ በፊቱ አይደለም አሁን ላይ ስራ እየተሰራ ያለው ማለት በፊት ላይ ከጎዳና ምናምን አንስተን ነበረ ወደ ስራ የምናሰማራቸው እንደነገርኩም ከዚህ በፊት። አሁን ላይ ግን እንደዛ አይደለም። አሁን ላይ ብዙ ነገሮች ተቀይረዋል። ለምሳሌ ይህ ቪዲዮ ካዩ በኋላ ስራቸውን ወደ ሌላ ነገር ቀይረውታል። ለምሳሌ በፊት ጎዳና ነበረ እየወሰዱ ከጎዳና ልጆች እንደዚህ እንትን ያላቸውን ልጆች ነበር እየወሰዱ አሰልጥነው ለስራ የሚቀጥሯቸው። አሁን ላይ ግን እናቶችን እየተጠቀሙ ያሉት ሙሉ ለሙሉ ሙቭ አድርጎናል ያሉት በቃ እናቶችን የመጠቀም እናቶችን እነዚህ በስብሰባ በሚባል አይነት ምክንያት ዲቴል ግን እስቲ ብትነግሪኝ። እናቶችን ይሰበስባሉ። መጀመሪያ ስራ የሌለው ሰው ወይ ደግሞ የስራ አጥ ምናምን የሚባል ነገሮች አሉ። በሱ በሽፋን ነው የሚጠቀሙት። ስራ አጥ ምናምን ሲባል ያው ደካማ ብዙ ሰዎች አሉ፣ እርዳታ የሚረዳቸው ሰዎች የሌላቸው በቃ ብዙ ገበያ የሌላቸው ሰዎች አሉ። አብዛኛው የሚጠቀሙት እነሱ ላይ ነው። እነሱም በዚህ ሽፋን እንትን ይሏቸውና እችን ነው አብዛኛው ጊዜ እንትን የሚሉት ስራ አጥ ምናምን በሚል ይመዘግባሉ። ከዛን እነሱ ወደ ድርጅት ያመጡና እነሱ ምንም ነገር አያውቁም ስለዚህ ነገር፣ ስራ ብቻ መስሏቸው ነው የሚመጡት። ስብሰባ አብዛኛው ጊዜ ይጠራሉ። ማንበብ የማይችሉ ሰዎችን እንዲያነቡ ያደርጋሉ። ማንበብ የማይችሉ ሰዎችን ሌላ ማንበብ የሚችሉ ሰዎችን ይቀጥሩላቸዋል። መጽሐፍ አለ የሆነ መጽሐፍ ስለዚህ ስራ በደንብ የሚያብራራ መጽሐፍ ማለት ነው። ከዛን እነሱ በደንብ ያነቡና ስለዚህ ነገር ምን አለ መሰለክ አንድ ሴት ወይ ደግሞ አንድ እናት በየሰፈሩ 10 ወጣቶችን ካመጣች 50,000 ብር ይሰጣታል። እና እንደዛ እያደረጉ ሁሉም ሰው ያው ብሩ ስለሚያጓጓቸው ያመጣሉ። ግን ዋና ፖይንቱ እናቶች አይደሉም፣ ወይ ከስር የሚያመጡት ወጣቶችን ነው የሚፈልጉት እነሱ። አሁን እያልሽኝ ያለሽው ፐርፐዙ እንግዲህ ከዚህ በፊትም አንዳንድ ነገሮችን ሰምተናል። ከነዛ አንቺም ተባብረሽን የተያዙት ወጣቶች የተናገሩት ነገር አለና እናቶችን የሚያዝ ጉዳይ ነው ማለት ከላይ እየታሰበ ያለው ወይም ደግሞ ዋና የማጥመድ እንትናቸው እናቶችን እንደ ስብሰባም ሆነ እንደ አንዳንድ ነገሮች እንዲገናኙ ያደርጋሉ። ከዛም በኋላ ሰው እናቶች ናቸው ብሎ ሲታሰብ ግን ዋና ጉዳያቸው ከእናቶች ጋር ሳይሆን ከስር ያሉ ከልጆቻቸው ጋር ወይም ደግሞ ስራ አጥ ተብለው እንግዲህ ቤት ውስጥ የተቀመጡ ልጆቻቸውን በእናቶች በኩል በመሄድ በዛ በኩል ወጥመዳቸውን ዘርግተው ነው እየያዟቸው ያሉት እያልሽኝ ያለሽው አይደለ? ይሄንን ሲያደርጉ እናቶች የሚያውቁት ነገር አለ? ምንም አያውቁም። ምንም ስለዚህ ነገር በቃ ኖርማል ስራ
አብዛኛው ጊዜ እንደነ ስራዎች ይወጣሉ። እንደዛ ስራ ብለው ነው የሚያስቡት። እኔ ራሱ ድንገት ወይ ለውሃ ወይ ነገር ከስብሰባ በኋላ ሲወጡ እንደምንም ተደብቄ ማንም ሳያይ ወይም ማን እንዳይል ካረጋገጥኩ በኋላ ስወጣ ስለዚህ ስራ ግን ገብቷቸው ወይ ደግሞ ስራውን በደንብ እንትን አወቃችሁ ምናምን ስል ስለዚህ ስራ እንደሆነ በፍጹም አያውቁም። ስለዚህ አሁን እናቶች አንድ እናት እንግዲህ የገዛ ልጇን ነው አሳልፋ እየሰጠች ያለችው አይደለ? ልጇን ብቻ ሳይሆን እዛ ሰፈር ስራ አጥተው የተቀመጡ ወይ ደግሞ በአነስተኛ ደሞዝ ተቀጥሮ የሚሰሩ ሰዎችን ስራ አለ በማለት ወደዚህ ድርጅት ታመጣለች። ይህን ስታደርግ እሷ ምን ትጠቀማለች? ያው አንድ ሰው 50 ሺህ ብር ነው የሚከፈለው። 50 ሺህ ብር ማለት 10 ሰው ካስገባ በአንድ ሰው 50 ሺህ ብር ነው የሚከፈለው። አሁን እያልሽኝ ያለሽው አንዲት እናት አንድ ሰፈር ላይ ሄዳ ወጣቶችን መልምላ ወይም ደግሞ እናቶችን አሳምና ከአንድ አካባቢ ላይ በአንድ ሰው ምክንያት ወይም ደግሞ በምንም አይነት መንገድ ከሆነ አንድ ሰው 10 ሰው ሊያመጣ ከቻለ በአንድ ሰው 50 ሺህ ብር ይታሰብለታል የምትይኝ። ይሄ ማለት እንግዲህ ወደ 500 ሺህ ብር በ10 ሰው ያገኛሉ ማለት ነው። ይሄ ማለት እንግዲህ ለአንዲት የቤት እመቤት ወይም ደግሞ ስራ አጥ ለነበረች እናት ምን ያክል አጓጊ የሆነ ገንዘብ እንደሆነ ግልጽ ነው። ይሄን እንደዚህ አይነት ገንዘብ ሲያገኙም እነሱ ምንም አይነት ጥርጣሬ አይሰማቸውም። ምንም ጥርጣሬ የላቸውም። እንደውም ታውቃለህ አንዳንዴ ላይት ላይ የሚጠሩበት ሰዓት አለ። ድንገት እኔ እዛ ድርጅት ውስጥ አንዳንዴ የሚያሳድረን ስራዎች አሉ ወይ ካልጨረስናቸው ወይ ግድ ብቻ ታራለህ አንዳንዴ ማለት ነው። በዛ ሰዓት ሲመጡ የሆነ ጸሎት ይደረጋል። ጸሎት ስልክ አንደኛ የሆነ የጣት ምናምን አንዳንድ የአካላት የሆነ ብቻ ሳይን አላቸው ማለት እንደዚህ። አሁን ለምሳሌ በአፍም የሚባሉ አይነት የነሱ ሳይኖች አሉ አይደለ? እንደዚህ አይነት ነገሮችን ትሬኒንግ ነው የሚያስደርጓቸው። እነሱን ትሬን ነው የሚያደርጓቸው ወይስ ምንድነው? እንደሱ አይነት ነገሮችን ያሳዩዋቸዋል። እነሱ የሚያደርጉትን ነገር እንዲያደርጉ ያደርጓቸዋል። አሁን ግልጽ ማለት ለኦዲየንስም እንዲገባቸው የ666 የሆነን ምልክት እንዲጠቀሙ ያደርጓቸዋል። ያደርጓቸዋል። እናም ጸሎት ያደርጋሉ መጀመሪያ ስራ ከመግባታቸው በፊት። እነሱ ይሄ የሚመስላቸው የድርጅቱ ግዴታ የሚመስላቸው ማለት አንዳንድ ድርጅት ላይ ራሱን የቻለ እንትን አለው መመሪያ አለው። እንደዛ ብለው ነው የሚያስቡት እና ስለዚህ ነገር በፍጹም አያውቁም። እነሱ ግን እነሱ እያደረጉ ያሉት ይሄን ነገር እንዲያውቁት ነው፣ እያስተማሯቸው ነው ያሉት፣ እንዲያደርጉት ነው የተፈለገው። የሚገርም ነው እንግዲህ ያው ውድ ቤተሰቦቼ እናቶቻችንን እንግዲህ አዛውንቶችን በእንደዚህ አይነት መንገድ ሰብስበው አይሆኑ መንገድ ውስጥ ማስገባት ማለት ምን ያክል ቀሽም እንደሆኑ ምን ያክል የደደብ ስራ ሊሰሩ እንደሚችሉ እያሳዩን ይገኛሉ። ግን ደግሞ የሚጠቀሙት ነገር የሚጠቀሟቸው መንገዶች ማንም ሰው እንዳይጠራጠራቸው፣ ማንም ሰው እነሱ ላይ ሀሳቡን ወይም ደግሞ ትኩረቱን እንዳያደርግ አስቡት። እናንተም ብትሆኑ እንግዲህ አካባቢያችሁ ላይ እናቶች ተሰብስበው መጥተው ከእናታችሁ ጋር እንደዚህ አይነት ስብሰባ ማድረግ እንፈልጋለን፣ እንደዚህ ተሰብስበን ስለ ወጣቶች ማውራት እንፈልጋለን፣ ከየት መጣችሁ የሚባል አይነት ጥያቄ ሲነሳ ደግሞ ከእንደዚህ አይነት ድርጅት የበጎ አድራጎት ድርጅት ሲባል ሁሉም ሰው የሚያስበው ሽፋኑን እንግዲህ የተቸገረ ሰው ስትሆኑ ደግሞ አስቡት። መብላት፣ መጠጣት፣ መልበስ እንደዚህ አይነት ነገሮች ቅንጦት የሆኑባቸው ሰዎች ሲሆኑ ደግሞ እንደዚህ አይነት ውሳኔ ውስጥ ለመግባት ወይም ደግሞ ነገሮችን አዙሮ ለመመልከት የሚችሉ ወይም ደግሞ እንደዚህ አይነት ሁኔታ ውስጥ ለመግባት የሚሞክሩ አይነት ሰዎች አሉ። እንደዚህ አይነት ጥያቄዎችን ገና አናላይዝ አድርጎ አስቦ የሆነ ነገር ለመሞከር አይደለም ጥያቄውን እስኪ ደግሙላቸው ላይ አይጠብቁ። የተራቡ ናቸው፣ መልበስ ያማራቸው፣ የቤት ኪራይ መክፈል የደከማቸው፣ ለእናት ለአባቶቻቸው መድረስ የደከማቸው እንደ ማንኛውም ሰው ተምረው ተመርቀው ለሰው እንደርሳለሁ ወይም ደግሞ ለሰው መከታ መሆን በሚችሉበት ሰዓት ላይ ሰው ላይ ጥገኛ ሆኖ ያሉ ሰዎች ናቸው። እነዚህ ወጣቶች እንኳን ገንዘብ ሰጥተዋቸው አይደለም ለመጥፎ ዓላማ የዛሬ ዓመት እንጠቀማለን ተብሎ እንኳን ቢታሰብ ወጣቶቹ የሚገቡበት አይነት ሁኔታ ላይ ያሉት ያንን እንግዲህ ደካማ ጎን ተጠቅመው ሰው በማይጠረጥራቸው በእናቶች በኩል ሄደው እንደዚህ አይነት አጸያፊ ነገሮችን ማድረጋቸው ከሚሰሩት ስራ አንጻር ለእነሱ ምንም ነው። ምን አይነት ሰው እንደሆኑ ስለምናውቀው ሰው አሁን ላይ በተቻለን አቅም እያጣራንም የተባሉትንም አዛውንቶች የተባሉትን እናቶች አንዳንድ ወጣቶችም እየተሳተፉ እንደሆነ እያጣራን እንገኛለን። በተቻለን ሁኔታ ደግሞ እግር በእግር እነሱን ተከታትለን እጅ ከፍንጅ
ስብሰባቸውን ሲያካሂዱ ለመያዝ ሙከራችንን ወይም ደግሞ ሴታፕ እያስተካከልን እንገኛለን። እርግጠኛ ነኝ በቅርቡም ደግሞ ወጥመዳችን ውስጥ እንደሚወድቁ የዛኔ ተገቢ የሆነውን ቅጣት ላሰሪያቸውም ለሚሰሩትም አስፈላጊ የሆነውን እርምጃ የምንወስድ ይሆናል። ዛሬ እስቲ ወደ መጣሽበት ጉዳይ ስንገባ ምንድን ነው አሳሳቢ ጉዳይ? ያው አሁን ከነገርኩ ውጪ አንድ ነገር አለ። አንድ ቦርዱ ላይ የሚሳተፍ ወጣት አለ። እሺ፣ ስሙ አክሊሉ ይባላል እና በጣም ጎበዝ ነው። እዚህ ስራ ላይ በጣም ብዙ ጊዜ ቆይቷል። ጎበዝ ነው ማለት እዚህ ድርጅት ውስጥ ለረጅም ጊዜ የቆየ ሰው ነው? አዎ፣ ለረጅም ጊዜ ነው የቆየ ሰው ነው እና በጣም የሚተማመኑበት ሰው ነው። እሺ። እና በስራ ምክንያት ኬንያ ሄዷል። እሺ። ኬንያ የሚሄደበት ጉዳይ ብዙ መረጃዎችን ሊያመጣ ነው ሄደው። ስብሰባ አለ። እዛ ስብሰባ ላይ ተሳትፎ ብዙ መረጃዎች ማለት ለዚህ ድርጅት የሚጠቅም ወይ ደግሞ ከዛ ተልኮ ነው እዚህ ድርጅት ላይ የሚሰሩት ነገሮች የሚሰሩት። አሁን እዛ ኬንያ ላይ ስብሰባ አላቸው ነው እያልሽኝ ያለሽው? አዎ። ስብሰባው ላይ እንግዲህ አንዳንድ ኢንፎርሜሽኖችን እየተለዋወጡ መደረግ ያለባቸውን ነገሮች፣ ጠቃሚ መረጃዎችን ወደ ሀገር ይዞ ይገባሉ እያልሽኝ ያለሽው? አዎ። እና እነሱን ለማምጣት እና እዛ ስብሰባው ላይ ለመሳተፍ ነው ሄደው። ግን ምንድን ነው ማለት ሀሳባቸው ይዞ የሚመጡት ነገር ወይንስ የሚጀምሩት ፕሮጀክት አለ ወይንስ ምንድን ነው ታዲያ? ምን ልታሳውቂ ነው የመጣሽው? እዛ ስብሰባ ላይ አንደኛ ስለ ወደፊት እቅዳቸው የሚያወሩበት ነው። ሁለተኛ እዚህ ድርጅት ላይ ምን ማድረግ እንዳለባቸው የሚሰጣቸው መመሪያዎች አሉ። እነሱ መመሪያዎች ደግሞ አንድ ሰው ሄዶ ነው ተቀብሎ ወይ ደግሞ ሰምቶ ምናምን ነገር መጥቶ እዚህ ስብሰባ ላይ ስብሰባ ተጠርቶ የሚተገብሩት። እሱን እንትን ለማለት ነው ሄደው። እሱ እኮ አሁን ኬንያ ነው ያለው ነው እያልሽኝ ያለሽው ወይንስ ይሄኛው አዲስ ኢንፎርሜሽን ነው? ምንድን ነው አልገባኝም። አሁን ግልጽ ያልሆነልኝ ነገር ሄዷል ልጁ አክሊሉ ያልሽው ሰው ኬንያ ሄዷል፣ አንዳንድ ሚቲንጎችን አለው እያልሽኝ ነው? አዎ፣ ሚቲንጉን ጨርሶ ዋና የመጣሁበት ጉዳይ ሚቲንጉን ጨርሷል። ኦልሬዲ ዛሬ ይመጣል ማለት ዛሬ የሚመለስበት ቀን ነው። ለዛም ነው ዛሬ ከኬንያ እዚህ ይገባል። አዎ፣ ከሄደ አንድ ወር ከ15 ቀን ምናምን ይሆነዋል። እሺ። እና ዛሬ የሚገባበት ቀን ነው። ይሄን በስልክ ልነግር ስላልቻልኩ ነው እዚህ ልመጣ የቻልኩት። ስለዚህ አክሊሉ ዛሬ እዚህ ይገባል? አዎ፣ ዛሬ ይገባል። ቢያንስ ወደ 6 ሰዓት አካባቢ ምናምን ይገባል። ኦኬ። ማን ሄዶ እሱ ነው የሚቀበለው? አንድ ሹፌር አለ። እሺ። እሱ ነው ሄዶ የሚቀበለው። የራሱ በፊትም የተመደበለት ሹፌር ማለት ነው። እሱ ጋር የሚሰራ ሹፌር አለ። ልጁ ሹፌር ብቻም አይደለም፣ እዛ እንደ ዲፓርትመንት ነው የሚሰራው። ከሹፌር ውጭ ሌላ ስራ አለው እዛ ውስጥ። ይሄ ማለት እኮ አሁን ጠቃሚ የሆኑ እኛንም ሊረዳን የሚችል ማስረጃዎችን ይዞ እየገባ ሊሆን ይችላል አይደለ? አዎ፣ በደንብ ይረዳናል ብዬ አስባለሁ። እናም ይረዳናል፣ እርግጠኛም ነኝ። ምክንያቱም ድርጅቱ የሚረዳ ነገር ነው ሊያመጣ ሄደው መረጃዎችን ሊለዋወጥ እና አንዳንድ ስብሰባዎችን እዚህ ሀገር ማድረግ እንዳለባቸው እና ስለምን ስብሰባው የሚያወሩትን ምን ማድረግ እንዳለባቸው ምናምን ለማወቅ ነው እዛ ድረስ ሄደው። እሺ፣ እንግዲህ ውድ ቤተሰቦች ማለት አክሊሉ የተባለው ሰው ማን ይሁን ምን ይሁን አላቅም፣ ግን እየተነገረን እንዳለ ከሆነ ድርጅቱ ላይ በጣም ጠቃሚና የቦርድ አባልም እንደሆነ እንግዲህ የቦርድ አባል ሲሆን ደግሞ ምን ያክል ስልጣን ሊኖረው እንደሚችል ግልጽ የሆነ ነገር አለና ለምን እኛ ሄደን አንቀበለው? እንችላለን ማለት እንችላለን። ልጁንም ስለማውቀው ችግር የለውም ማለት ልጁን ስለማውቀው ማለት ከአክሊሉ ጋር ሌላ ግንኙነት አላችሁ ወይስ? አይ ከአክሊሉ ጋር ሳይሆን ከሹፌሩ ጋር ቅርርባለን ማለት እናወራለን። ሹፌሩ ብቻውን ነው ሄዶ የሚቀበለው ወይንስ ምንድን ነው? አዎ ሹፌሩ ብቻ ነው ሄዶ የሚቀበለው። እንዳልኩ አብዛኛውን ጊዜ ከእሱ ጋር የሚሰራ ነው ልጁ ሹፌሩ ማለት ነው። ድርጅቱ ስም ሌላ ነገር ስራ ቢሰራም ግን አክሊሉ ቦታ ሲሄድ ወይ ደግሞ የሆነ ነገር ማድረግ ከፈለገ እሱ ነው የሚያዘው። ምን ይሻላል አሁን ከአክሊሉ ጋር ያሉትን ሰዎች ወይም ደግሞ አክሊሉን ሊቀበሉ የሚሄዱትን ሰዎች በእኛ ሰው እንቀይራቸው ወይንስ ምን ታስባላችሁ? ቀጥታ ሹፌሩን እንደምናገኘው ሹፌሩን እንቀይረው። ከሹፌሩ ጋር ግንኙነት ካላት ሹፌሩን ወይ የምታስጠራልን ከሆነ ወይ ወደ ቢሮ አካባቢ የምትወስደን ከሆነ በእርግጠኝነት ሹፌሩን በእኛ ሰው መቀየር እንችላለን። ምን ያህል ነው ከሹፌሩ ጋር ያለሽ ግንኙነት?
ልልሽ የፈለገው አሁን ይወስዷል ሄዶ ይቀበለዋል የተባለው ሹፌር አለ አይደለ? ያ ሹፌር እንደዚህ አይነት አስፈላጊ የሆነ ሰው የሚቀበል ከሆነ አንደኛ ሜቢ ጋርድ ሊኖረው ይችላል ብዬ አስባለሁ። ነው ጋርድ የለውም? እንደዚሁ ብቻውን ነው እየሄደ አክሊሉን የሚቀበለው? ጋርድ የለውም፣ ብቻውን ሄዶ የሚቀበለው። ምክንያቱም እንዲያን ነገር እንደሚሰራ ወይ ደግሞ ምን እንደሆነ ማንም አያውቀው። በቃ አንዴ የሆነ የሚመጣበት ቀን የሚመጣበት ሰዓት ይነገረዋል። ከዛም በኋላ የቀረውን ነገር እሱና አክሊሉ ናቸው የሚጨርሱት። ሰዓቱን ጠብቆ መቀበል ብቻ ነው የሚያወሩት ከሱ ጋር ነው እንጂ ማንም እንደሚመጣ ምናምን ብዙ ሰው ላያውቅ ይችላል። ኦኬ፣ እንደዛ ከሆነ ማድረግ የምንችለው አንድና አንድ ነገር ምንድን ነው? ሹፌሩን በምንም አይነት ሁኔታ በምንም አይነት አጋጣሚ ከሌላ ሰው ጋር እንዳይገናኝ አድርገሽ አንቺ ቀድመሽ ያለበት ቦታም ሆነ መኖሪያ ስፍራውም ሆነ ስራ ቦታ ላይም ካለ መጥራት ባለብሽ መንገድ ጠርተሽ አብረሽው መሆን እንደምትፈልጊ ወደ ስራ ቦታውም ሆነ ወደሚሄድበት ኤርፖርት አብረሽው መሄድ እንደምትፈልጊ ትገልጪለታለሽ። አንድ ነገር ግን እርግጠኛ መሆን አለብን። ምን ያህል እርግጠኛ ነች? እሱ ሹፌር ብቻ ሌላ ሹፌር እንደው መልሽለት። ሌላ እንትን አለሽ? ሌላ ሹፌር እንደማይሆን አውርተሽዋል? እሱ ሄዶ እንደሚቀበል ታውቂያለሽ? እርግጠኛ ነኝ እሱ ብቻ ነው ሄዶ የሚቀበለው። ምክንያቱም ከዚህ በፊት አውርተን እናውቃለን። እሱ ታማኝ አገልጋዩ እንደሆነና እሱን ብቻ በደንብ እንደሚያምነው ብዙ መረጃዎችን እሱ ነው እንትን የሚለት እና ለዛ ነው እኛ ብንሄድ ወይ የሆነ ችግር የተፈጠረ ወይ የሆነ ነገር የተፈጠረ አይመስለውም። እሱ ሹፌር ካላየ እኛን ሊያምን ይችላል ወይስ አንቺን ያቅሻል? የሚመጣው ሰው እኔን ያውቀኛል። አንድ ላይ ነው የምንሰራው። እዛ ድርጅት ውስጥ አንድ ላይ ስለምንሰራ ማወቅ ያውቀኛል። እሷን ይዘን ከሄድን ምንም አይነት ጥርጣሬ ተጠራጣሪ ብዬ አይገምትም። ያንን መጠቀም እንችላለን። ሙሉ ለሙሉ አንቺን ይዘንሽ እንሄዳለን። ከዛ በፊት ግን ይሄን ልጅ ማግኘት አለብን። አሁን እዚህ መቀመጣችን ጊዜ ማጥፋታችን ተገቢ ነው ብዬ አላስብም። ከዚህ ወጥተን ቀጥታ ልጁን ማግኘት አለብን። ምክንያቱም ልጁ ስልኩንም አጥፍቶ የሆነ ነገር ብሎ አካባቢው ላይ ልናገኘው ካልቻሉ ምንም አይነት ጠቃሚ ነገር ሊኖር አይችልም ማለት ነው። ወሬ ብቻ ነው የሚሆነው። ስለዚህ ቀጥታ ከዚህ ወጥተን ልጁን ማግኘት አለብን። ውድ ቤተሰቦች እንግዲህ ያው እስካሁን የተከታተላችሁት ይህን ይመስል ነበር። ቀጥታ ልጁን ካገኘነው በኋላ ወይም ደግሞ ሹፌሩ ሊገኝ ከቻለ የሚመጣውን አክሊሉ የተባለውን ግለሰብ ይዘን ለህግ አካል ማቅረብ የምንችልበት፣ ሲቀጥልም ደግሞ ከያዛቸው ፋይሎች ጋር እሱን ይዘን የምንፈልጋቸውን ነገሮች መቀበል የምንችልበት ሁኔታ ውስጥ ታምራትንም እንግዲህ ለአንዴና ለመጨረሻ በሱ በኩል ማግኘት የምንችል ይመስለኛል። እንደዚህ አይነት ቦርዱ ላይ ትልቅ አይነት ስልጣን ያለው ሰው ከሆነ ከነ ታምራት ጋር ሞር ክሎዝ ሊሆን እንደሚችል ወይም ደግሞ ሊያ ከተባለችው ጋር ንክኪ ሊኖረው እንደሚችል ግልጽ ነውና በዛ መሰረት አጥምደን መያዝ አለብን። እዚህ መቆየታችን አስፈላጊ ስለሆነ ቀጥታ ከዚህ ወጥተን ልጁ ቦታ መሄድ ይኖርብናል። ተባበሪናለሽ በዚህ መንገድ? በደስታ። እሺ እንግዲህ ውድ ቤተሰቦች የትም እንዳትሄዱ ከኔ ጋር ቆዩ። ቀጥታ ከዚህ በመምጣት እኔ ልጁ ጋር የሚሄድ ይሆናል። ቸር ቆዩልኝ። ምንድን ነው? ቁጭ በል። ቀስ በሉ እንጂ ልትገሉኝ ነው እንዴ? ይኸውልህ ከአንተ ጋር ማንም ሰው ምንም አይነት ነገር ውስጥ መግባት አይፈልግም። ዛሬ ማንን ልትቀበለው ኤርፖርት እየሄድክ ያለው? ማንንስ ብቀበል እናንተ ምን አገባችሁ? አንቺስ ምን አይነት ስራ ነው እየሰራሽ ያለሽው? ምንም እየሰራሁ ያለው ዛሬ የሚመጣው ታውቂኝ እንዴ? እና በቃ እንኳን ቀርቼ 10 ደቂቃ ባረፍድ ምን ያክል ችግር ውስጥ እንደምንገባ አታውቂም? ደግሞ ምን ያክል ንቀት ነው የምታደርጊው? ሁሉም አውቃለሁ። አንድ ቀን አምኜሽ ቤቴ ስለወሰድኩሽ የማንንም ጎረምሳ ታመጭብኛለሽ? ምን አይነት ስራ እየሰራሽ ያለሽው? ጀመል ለሚጠይቅ ነገር በስታት መልስለት። ሌላውን ነገር ተውና
ከኔ ጋር ማውራት ትችላለህ እንዴ? ይኸውልሽ ራስ አንቺ ማውራት ትችላለሽ። እኔ ግን መሄድ አለብኝ ነው እያልኳቸው ያለሁት። ወዴት ነው የምትሄደው? ስራ አለብኝ። የስራ ሰው ነኝ አክሊሉ ልትቀበሉ አይደል እኮ። አክሊሉ መቀበል የኔ ስራ እኮ ነው። ልንገርህ፣ አክሊሉን ለመቀበል መሄድ አንተን ያጠፋሃል፣ ይጎዳሃል እንጂ ምንም አይጠቅምም። እኛ ዛሬ እዛ እንዳትሄድ ወደዚህ የጠራን ስለ አንተ ስላሉት ነገሮች በሙሉ ስለነገረችን ነው። እሷ እዛ መሄድ ህይወትንም የሚያሳጣ እድሜ ልክህንም ደግሞ እስር ቤት ውስጥ እንድትማቀቅ የሚያደርግ ነገር ነው። ለዛ ራስን ዝግጁ አድርገሃል ከሆነ ወይል እኔ እሸኝሃለሁ። የምትሄደው ግን ለመታሰርና ለመሞት ወንጀል ውስጥ ለመጨማለቅ እንደሆነ እያወቅህ እንዲሆን ነው የምፈልገው። ተረዳኝ? ምንም አይነት ወንጀል አልተገኘብህም። እውነቱን ለመናገር ወንጀለኛም አይደለህም እኮ። ልቃቁኛ። እንደዛ ከሆነ ልሂዳት አለ እየነገርኩ ያለሁት ወንጀለኛም ስላለው እስከዛሬ ምንም አይነት ወንጀልም ስላልተገኘብህ ምንም አይነት ወንጀል ውስጥ እንድትገባም አልፈልግም። ስለዚህ አክሊሉ ጋር መሄድ ለአንተ ጉዳት ነው። እሷም የእናንተ ድርጅት ሰራተኛ ነች አይደል? አዎ። ለዛውም ከአንተ የበለጠ ስልጣን ያላት አይደል? አላት። አዎ። አንተ አንድ ተራ ሹፌር የነበርክ ሰው ነህ እኮ። ስለ ስልጣን ሳውራ፣ ስለ ሹፍርና ሳውራ አንተን ለመናቅ አንተን ዘቅ አድርጎ ለማየት እየሞከርኩ አይደል? እኔ ሲጀመር ዝቅ ብዬ የምሰራ ስራ ባለሙያ እያልኩ ያለሁት ስራህን አክብረህ በስራ ኮርተህ የምትኖር ሰው ስለሆንክ መጎዳት የለብህም ነው። አክሊሉ ዛሬ ምን ይዞ እንደሚገባ የምታውቀው ነገር አለ? ምንም አላውቅም። የኔ ስራ መሸኘት ነው፣ መቀበል ነው። ሹፌር ነኝ። ይኸውልህ የምታውቀውን ነገር ሁሉ ንገር። ሹፌር ሆነህ የሚገባበትን ሰዓት አላውቅም ማለት በጣም ከባድ ነገር ነው። የሚገባበትን ሰዓት ኦልሬዲ አጣርተናል። ከኬንያም ደግሞ ያሉት የበረራ ሰዓቶች በሙሉ አጣርተን ጨርሰናል። ስለሆነ ሰዓቱን የሚገባበትን የትኛውና የትኛው ሊሆን እንደሚችል ከሁለት አንዱን ጠብቀን እንትን ማለት ነው። ለእኛ ችግር የለውም እሱ። እኔ አሁን እየጠየቅኩ ያለሁት ነገር ምንድን ነው? አስበህበት ነው ወደዚህ ድርጅት የገባኸው? ይሄ ድርጅት ምን አይነት ስራዎች እንደሚሰራ ታውቃለህ? እኔ አላውቅም። ከኔ በተሻለ እኮ እሷ ነች በስልጣንም ኢንፎርሜሽንም የምትበልጠው። እኔ እኮ ኢንፎርሜሽን ስጠኝ አይደለም እያልኩ ያለሁት። አየህ፣ ያልተግባባነው ነገር አሁን አንተ እየመሰለ ያለው አንተን ይዘን የሆነ ነገር ለማናዘዝ ወይም ደግሞ መረጃዎችን ለመቀበል እየሞከረን ያለን ነው እየመሰለ ያለው አይደል? ባይሆንማ ታዲያ በዚህ መንገድ እንዴት ልትጠይቅ እንችላለን? ከአንተ የበለጠ እኮ እሷ አለች። መረጃዎችን በሙሉ ከእሷ ሰብስበናል። እኔ ከአንተ ምንም አይነት መረጃ አልፈልግም። ስለዚህ ልሂዳ፣ በቃ ስራ ልስራበት። ታዲያ ለምን ትሄዳለህ? እዛ መሄድ አንተን ይጎዳሃል ነው እያልኩ ያለሁት። እዛ መሄድ አንተን የሚያጠፋ ከሆነ ለምንድን ነው የምትሄደው? አክሊሉ ይዞ የሚመጡት መረጃዎች በሙሉ ወንጀለኛ የሚያደርግ አክሊሉ ደግሞ ከዛ ከኤርፖርት ሲያወጣኛ እንዲያዝ እናደርጋለን። ከጀርባ የምታያቸው ሰዎች በሙሉ የህግ አካላቶች ናቸው። ከተማ መሀል ላይ እኮ እንደዛ ይዘን የመጣ ነው። እንደፈለግን የሆንበት ምክንያት የህግ አካል ከጀርባችን ስላለ ነው። እኔ ስለእናንተ መጥፎ ስራዎችንም ደግሞ ለመስራት አለም እንደዚህ አይነት ነገሮችን እያደረግን ያለ ነው። እንዲገባ የምፈልገው ነገር አንተ ሄደ ያንን መኪና ይዘህ ስትንቀሳቀስ አክሊሉ ይዟቸው የሚመጡት ፋይሎች በሙሉ ሲያዝ አብረ የምትያዙ አንተ ነህ። እኔ እኮ ሹፌር ነኝ። ሹፌር ስለሆንክም ነው እያልኩ ያሉት። አንድ ወንጀል እየተሰራበት ያሉት መኪና ውስጥ ያሉት ሰዎች በሙሉ ተጠርጣሪ ይሆናል። እስኪጣራ ድረስ ደግሞ ሲባል ያሉት ነገሮች በሚጣሩበት ወይም ደግሞ ያንን ጊዜ ሲወሰድ ደግሞ የድርጅቱ ሰራተኛም ነህ፣ የድርጅቱ አባልም ነህ። ለብዙ ጊዜ ደግሞ አክሊሉን የምታመላልስ አንተ እንደሆን ካጣርቼም ደርሼበታለሁ። አዎ። መጀመሪያ ግን ስራ ምን ነበር? ወደዚህ ድርጅት ሳገባ እኔ ሲጀመር ጀምሮ ሹፌር ነበርኩ። ሹፍርና ለብዙ አመት ነው የሰራሁት። እሺ። ታክሲ ሹፌር ነበር የምሰራው። እሺ። እና በገቢ ነበር የምሰራው። ሚስት አለኝ፣ የራሴ 2 ልጆች አሉኝ ምናምን። እና እንደዛ ሆኖም ላይፍ እንትን ለማለት ትንሽ አስቸጋሪ ነበረ። ቤት ኪራይ አለ፣ የልጆች የትምህርት አለ፣ ብዙ ነገር እና በታክሲ የምሰራው ነገርም በራሱ ያን ያክል አጥጋቢ አልነበረም። የመጀመሪያ ስራ እሱ ነበር። ከዛ ከመኪናው ባለቤት ጋር ተደባበርና ሌላ መኪና ለማግኘት ተቸግሬ ነበረ በአጋጣሚ እና ሰፊ ሰዓት ዝም ብዬ ቤት ተቀምጬ ነበር። በዛ መሀል ነው ወደዚህኛው ድርጅት የገባሁት። ማስታወቂያ ጓደኛዬ ነው ማስታወቂያ እንደዚህ ሹፍርና ማስታወቂያ ወጥቷል ይሄ ድርጅት ምናምን ብሎ የጠቆመኝ እሱ ነበረ። እቺ አመለከትኩ።
አሪፍ ልምድም ስለነበረኝ ወዲያው ተመረጥኩ። የገባሁበት መንገድ ነው። የገባሁበትም ዋና ዓላማ ለስራና ሚስቴ ልጆችን ለማኖር ነው። ከዛ በኋላ እድገት ተሰጥቶ ነበር። በምን ምክንያት ነው ያንን እድገት ልታገኝ የቻልከው? እንደገባው ነበረ እንደገባው የድርጅቱን ሰራተኛ ነበር የማመላልሰው። ጠዋት ከየቤቶቻቸው ሰበስባለሁኝ። ከዛ ድርጅት ስራ ቦታ ደርሳለሁ። 11 ሰዓት ላይ ከስራ እንደጨረሱ ደግሞ ሁሉንም ወደ የቤታቸው መልሳለሁ። ይሄ ነበር ስራዬ። ምሳም እዛው ስለሆነ ጠዋትና ማታ ብቻ ነበር የምሰራው እና በአጋጣሚ የሆነ ሰዓት ላይ ከዛው ከድርጅቱ ከአንዱ ዲፓርትመንት ኃላፊ አሪፍ ባለሙያ እና ጥሩ ጸባይ ያለ ሰው ነው፣ ስለዚህ ለምን የድርጅቱ አባል አትሆኑም ምናምን አለኝ። እና አሁንስ የድርጅቱ አባል አይደለሁኝም ወይ የድርጅቱ ሰራተኛ እኮ ነኝ ምናምን ነገር ምን ለማለት ፈልገህ ነው ምናምን ስለው፣ አይ ነው እንደዚህ ሳይሆን አንደኛ የግል መኪና እንድትይዝ ከዚህኛው ስራ ወጥተህ ዲቴል ስለ ድርጅቱ አንዳንድ ነገሮች ማወቅ ምንድነው እንድታውቅና የተሻለ ስራ እንድትሰራ በግልም ሰዎችን ከማመላለስ ባሻገር መያዝ ያለበት ሚስጥር ከዛ አንተ ጋር መሆን ያለበት ሚስጥር እንዳለ ሆኖ የደሞዝም መሻሻል እንዳለው የህዝብ መኪና ከመንዳት ደግሞ የግል መኪና መንዳት እንደሚሻል እና ሻል ያለ የቀረቡሉ ነገሮች ናቸው። አንተ እንድትስማማ አንተን እንግዲህ ማታለያ መንገዶች ናቸው። የህዝብ መኪና ከመጠቀም የግል ይሻላል፣ ንብረቱን እንደዚህ አንዳንድ የሚጨመሩ ነገሮችን አነሱልህ አይደለ? እሺ ማታለያ ሳይሆን ይሻላል፣ ግልጽ ነው እንጂ ይሻላል። ከዛም በኋላ አንተ ወደዛ እንድትገባ ተደረገ። እስቲ ስልጣኑ ሲጨመርልህ ወይም ደግሞ ካለህበት ቦታ ወደዚህ ሙቭ ስታደርግ ምንድን ነው ያደረግከው? እንዳልኩ አሪፍ ቦታ ነው የምውለው። ማወቅ ያለብኝን ማለት አይደለም እኔ እያልኩ ያለሁት የሆነ ነገር የስልጣን ሽግግር ነገር አድርገሃል። መጀመሪያ ተራ ሹፌር ነበር። ከዛም በኋላ አንተ የአንድ ባለስልጣን ወይም ደግሞ እዛ አንድ የቦርድ አባል ሹፌር ሆነ ስትመደብ የሆነ ነገር ማሟላት ያለብህ ነገር እንዳለ ይሰማኛል። እንድትሟላ ወይም እንድታሟላ የተደረግከው ነገር ምንድን ነው? ያው እንዳልኩ መጀመሪያ ሀሳቡ የመጣው ከነሱ ነው፣ ከኃላፊዎች ነው እንደገባ የተደረገው። ከዛ ከገባዊ በኋላ ግን የተለየ ሪስፔክት ሰጡኝ። ከዛ ተቀምጠን እናወራሉኝ ምናምን ነገር ይሄኛው እስከዛሬ እንደምሰራው አይነት ስራ እንዳልሆነ፣ ይሄኛው በጣም ጥንቃቄ እንደሚያስፈልገው፣ ከዛ ደግሞ ማሟላት ያለብህ ነገር አለ ብለውም ጠየቁኝ። ከዛ ምንድን ነው ምናምን ስላቸው የሚስትህን ስም፣ ፎቶ፣ የልጆችን የሁለቱንም የደም አይነት ሁላ ሳይቀር ካሜራ ደቅነው ምናምን ኢንተርቪው ያደረጉኝ። መጀመሪያ እኔን ብዙ ነገር ጠየቁኝ፣ ስላለሁበት ሰፈር፣ ስላለሁበት ሁኔታ፣ የት እንደተወለድኩ፣ የሚስቴን ቤተሰብ፣ ስለ ሚስቴ፣ ስለ ልጆቼ የት እንደሚማሩ ያን ሁሉ ኢንተርቪው ካደረጉኝ በኋላ ስታወራን አምኜሽ ወደ መኖሪያ ቤት ይዤሽ ብመጣ የሚል አይነት ጥያቄ አንስተ ነበርና አሁን ደግሞ ሙሉ ለሙሉ እንግዲህ ድርጅቱ ላይ ይሄንን ነገር እንዳስገባና ግልጽ የሆነ የተደበቀ ነገር እንዳልሆነ ለመናገር እየሞከርክ ነውና እንዴት ነው ይሄ ነገር? እኔ እና እሷ ተዋወቅም ማለት ስለ ድርጅቱ አንድ አይነት ኢንፎርሜሽን አለ ማለት አይደለም። ቢኮዝ እኔ የማውቀውን ነገር እሷ ላታውቅ ትችላለች። አሁን እኮ እያልከኝ ያለው ሙሉ ለድርጅቱ ያለህን ፋይል ስታስረክብ ያሉትን ነገሮች በሙሉ ስታሟላ አንድ የድርጅቱ ሰራተኛ ማን እንደሆነ ምን እንደሆነ አሳልፈ ሰጥተሃል። ድብቅ የሆነ ነገር አይደለም። ወይም ደግሞ አንድን ሰው ስላመንከው ብቻ ለየት አድርገህ ያስቀመጥከው ነገር አይደለም እንደማለት ነው። ምንም የሚጋጭ ነገር አይደለም። እንዴት ቅድም ያልከኝ እኮ እሷን ለራሱ የወሰድኳት ስላመንኳት አይነት ነገር ነው። አንቺ ደግሞ ሰው ይዘሽ ቢመጣሽ የሚል ነገር እያነሳ ትገኛለህ። በመጀመሪያ ደረጃ እሷም እንደምታውቀው ድርጅቱ አንድ አይደለም ማለት አንድ ድርጅት ነው ሰው የሚያውቀው ብዙ የሚያውቀው አንድ ድርጅት እንደሆነ ነው። ውስጥ ስትገባ ግን ሁለት የተለያየ ተቋም ነው ያለው እና ከላይ ትልቁ ዋናው ድርጅት አለ ሰው የሚያውቀው፣ መሀል ላይ ግን ወይ ደግሞ ውስጥ ላይ ስትገባ የተከፈለ ነው ለሁለት ማለት ነው። እና ይሄኛው በዲፓርትመንት ማለት ነው እና ይሄኛው እዚህኛው ዲፓርትመንት ላይ ነው እኔ ዋናው ሳይሆን ይሄኛው ለብቻው ሰው የማያውቀው ዲፓርትመንት ውስጥ ነው መጀመሪያ ኢንተርቪው ያደረጉኝም እንትን ያሉኝ አሰሪዎቼ፣ የድርጅቱ ኃላፊዎች። አንደኛ እኔ ባልነግራቸውም
እነሱ የኔ ቤትም ስለ ሚስቴም ስለ ልጆቼም ማወቅ አይከብዳቸውም። እንደምታስባቸው ተራ ሰዎች አይደሉም። ስለኔ አይደለም ስለማንም የሚያውቁ በጣም እጃቸው ረዥም የሆኑ ሰዎች ናቸው። ሲቀጥል ደግሞ ለመቀጠር መጀመሪያ ለእነሱ ክራይቴሪያው ያ ነበር። ያን ካላሟላው ስልጣን ማደግም አይችልም፣ የተሻለ ደሞዝም መከፈልም አይችልም ምናምን ሰው አንዱ ክራይቴሪያ ነበር። እሷን ግን የወሰድኳትኝ ከዛ ያን መስፈርት ለማሟላት አይደለም፣ ጀስት ስለተግባባን በራሴ ፍላጎት እንጂ ማለት ነው። እና የሚጋጭ ነገር አይደለም አንተ እንዳልከው። እሺ ይሁንና እንግዲህ አሁን ብዙ ነገሮችን አውርተናል። ዛሬ ብዙ ነገሮችን እንድትረዳ ለማድረግ እየሞከርኩ ነው። እምቢ ብትልም በራሴ በኩል አንተን እዚህ አስቀምጬ የምፈልገውን ነገር ከማድረግ ወደ ኋላ አልልም። እኔ ግን እያልኩ ያለሁት በፍቃደኝነት ስልክህንም ያሉትን ማስረጃዎችን እሱ የሚገባበት ትክክለኛው ሰዓትም በየትኛው መውጫ በር የቱ ጋር ቆሞ እንደሚጠብቅ ምን አይነት ልብስ ለብሶ እንደሚጠብቅ የቀረው ነገር እንኳን እሷም በአካል ስለምታውቀው በዛ በኩል እንላለን። አሁን ግልጽ የሆነ ነገር ተግባብተን እንድንለያይ ስለፈለግኩ ነው። አይ ካልክ አሻፈረኝ ካልክ ኃይል ተጠቅመን የማይሆን ነገር ውስጥ እንድንገባ ትገፋፋናለህ። እንደዛ እንዲሆን ደግሞ አልፈልግም። በመጀመሪያ ደረጃ እኮ የእናንተ ድርጅት ሙሉ ለሙሉ የ666 ተቋም እንደሆነ በሽፋን ምን እንደሚሰራ ውስጡ ምን እንደሚሰራ ነው ያውቃለሁ። ስለዚህ አሁን አንተ የዛ ድርጅት አባል ከሆንክ ሰዓት ጀምሮ ምን እየሰራ እንደሆነ ምን እያስተዳደርክ እያለ የሚታወቅ ነገር ነው። እንደዚህ ብዙም ባንታገል ጭቅጭቅ ውስጥ ባንገባ የማይሆኑ ነገሮችን ባንፈጥር ተገቢ ነው ብዬ አስባለሁ። እና አንተም እንድትረዳኝ የምፈልገው ነገር አንጨቃጨቅ፣ የማይሆን ነገር ውስጥ አንግባ። አንተ አርፈ እዚህ ቁጭ በል። በአንተ ቦታ የኔ ሹፌሮች ተካለው ቀጥታ እንሄዳለን። ይሄ ፈጽሞ የማይሆን ነገር ነው። ለምንድን ነው? ይኸውልህ በመጀመሪያ ደረጃ ከኔ ውጭ ማንም እሱን መቀበል የሚችል የለም። እኔ ነኝ ለብዙ ጊዜ። ዛሬ ግን እኛ ሄደን እንቀበለዋለን። ይሄ ለእኔ አደጋ እኮ ነው። ከእናንተ በተሻለ እኮ እነሱ ስለ ሚስቴ ስለ ልጆች የሚያውቁ ናቸው እኮ። እኛም ቤትህንም ሚስትህንም ልጆችህንም እናውቃቸዋለን እኮ ነው። ስራዬን በአግባቡ እየሰራሁኝ እኮ እንፈልጋለን። ለምንድን ነው ቅጣት ለእኔ ጋር የምትፈጽሙት? አስፈላጊ ከሆነ ያንን ከማድረግ ወደኋላ የምንል አይነት ሰዎች አይደለም። ምን ማለት ነው? ግን ደግሞ ለአንተ ተገቢ የሆኑትን ማስረጃዎች እንድታገኝ እናደርጋለን። ያም የምናደርገው ልክ ይዘኸው በምትሄድበት ወይም ደግሞ እሱን ለመቀበል በምትሄድበት ሰዓት የህግ አካላቶች እንዲያዙህና ለጋዜጠኛው አሳልፈው እንደሰጡ ጋዜጠኛውም ይዞክ በሚንቀሳቀስበት ሰዓት እሱን አሳየኝ ሲል አንተ እንዳመለጥከው አድርገን እንድታወራ እናደርጋለን። ይህን የማደርገው ገና ብዙ መረጃዎችን መቀበል ስለምፈልግ ነው ካንተ። እዚሁ በተቀመጥክበት ልክ እኛ እሱን እንደያዝን ሲረጋግጥ እዚህ ያሉ የክሩ አባላቶች አንተ ለሱ ደውለህ ወይም ደግሞ ለድርጅቱ ኃላፊ ሄደህ እሱን እንድትቀበሉ ላደረጉ ሰዎች ማድረግ ያለብን ነገር እንድታደርግ እንፈልጋለን። በዚህ መንገድ እተባበራለሁ። እምቢ ካልክ ግን እዚሁ ትቼ ማድረግ ያለብኝ ነገር በሙሉ አደርጋለሁ። የምትለው ነገር እኮ ለእኔም ቢሆን ለቤተሰቦች ትልቅ አደጋ ነው። አስረጁ እንጂ ይሄ ለአንቺም ቢሆን እኮ ትልቅ አደጋ ነው። ስለ አንቺም ቤተሰብና ሁኔታ እኮ ያውቃሉ። እኔንም እሷንም ሁላችንም ሊገሉን ይችላሉ። ሰዎቹ ክፉ ናቸው እኮ ነው እያልኩ ያለሁት። ክፉ እንደሆኑ ከአንተ በላይ ነው ያውቃቸዋለሁ። እና ነገር አይለብን። ከዚህ ነገር ውስጥ ራሴን ነፃ ማውጣት ስለምፈልግ ነው ብዙ ነገር የምተባበረው። አንተ ከቻልክ ብትተባበረውና ከዚህ ነገር ውስጥ ብትወጣ እመክራለሁ። እኔ በምን እንትን እላለሁ? የሆነ ነገር በሆንስ? ምንም አትሆንም ብያለሁ። እኔ ቃሌን የምጠብቅ ሰው ነኝ። ምንም አትሆንም። አይ ካልክ እኮ ብያለሁ። እኔ አሁን ስለ ልጆች እንዳትጨነቅ ስለፈለግኩ ነው። ቅድም ልጆችንም ስላየኋቸው ነው አንጀቴን ስለበላይ ነው። በቃ ይሄንን ነገር አዝኜ የለም የምተባበር። እምቢ ካልክ ስለ መጨነቅ አይደለም ምንም ልትሆን ይችላል፣ አይመለከተኝም። እዚህ ትቼ እሄዳለሁ። ማድረግ ያለብኝን ነገር በሙሉ አደርጋለሁ። ገባ? እኔ አንተ እንደምትለው አሁን እያዘዝኩ ነው ያለሁት። በቃ እስካሁን ድረስ ጠይቅ ነበር። አሁን ደግሞ እያዘዝኩ ነው ያለሁት። እምልህን ታደርጋለህ አታደርግም? ቤተሰቦች ላይ ስለሚደርስ ስለ ቤተሰቦች ኃላፊነቱን እኔ ወስዳለሁ ብያለሁ። የቀረውን ነገር ግን ታደርጋለህ አታደርግም? እስካሁን በጣም ጠየቅኩ። በትህትና መጠየቅ ያለብን ነገር በሙሉ ተጠይቃል። እምቢ ካልክ እኔ ማድረግ ያለብኝን ነገር በሙሉ ከማድረግ ወደኋላ አለ። ተነሽ አንቺ ውጪ።
አዘገጃጇት ሰው መዘጋጀት ያለባት ነው። አንተ አምጣ ስልክ አምጣው አልገባም። ተቀብላችኋል። ምንም አይነት ነገር ሀሳብ እንኳን እንድትሰጥ አልፈልግም። ለእኔ እኮ ወንጀል የመኪና ቁልፍ እናንተ ላይ ነዋል። እሺ እንግዲህ ውድ ቤተሰቦቼ ማለት ስለ ልጁም ስለ ባለቤቱም ያሉትን ነገሮች በሙሉ አካባቢው ላይ ጥበቃ እንዲደረግለት አድርጌ ነው የመጣው ሲጀመር ለራሱ። አሁንም ደግሞ መደረግ ያሉባቸው ነገሮች በሙሉ በራሴ በኩል እያደረግኩ እገኛለሁ። ከሱም ብዙ መረጃዎችን ገና መቀበል ያለብኝ ነገር ስላለ ነው። ቅድምም ስናጣራ ባለቤትና ልጆቹ እንዳይጨነቁ ነው። ባለቤትና ልጆቹ ተገቢ በሆነ መንገድ እሱ እንዲያስወጣቸው ካደረግን በኋላ እቤቱን በመበርበር ብዙ አይነት ፋይሎችን እንደምናገኝ ስለማውቅ ነው። ያሉትን ማስረጃዎች ቀድመን እንሰበስባለን። አክሊሉ የተባለው ወንጀለኛ ከያዝን በኋላ ምን አይነት የተለየ ቀን እንደሚሆን ዛሬ ልትረዱኝ አትችሉ። አንድን የቦርድን አባል ከኬንያ ሲመጣ እጅ ከፍንጅ የሚያዝ ማለት ከያዛቸው ፋይሎች ጋር ከሚጠቀማቸው ነገሮች ጋር እጅ ከፍንጅ ያዝ ነው ማለት ለእኛም ምን ያክል ትልቅ ደስታ እንደሆነ ምን አይነት ድል እንደሆነ ልነግራችሁ አልችልም። ብቻ ውድ ቤተሰቦች እኔ እናንተ እንድታደርጉልኝ የሚፈልገው ይህን ቻናል ሰብስክራይብ እያደረጋችሁ ለብዙሃን ሼር እያደረጋችሁልኝ ሀሳብ አስተያየቶቻችሁን ኮመንት ላይ እያስቀመጣችሁልኝ እንድተባበሩኝ ብቻ ነው የምፈልገው። ይህን በማድረግ ከጎን የሆኑ ጸልዩልኝ። ማን ያውቃል ዛሬ የምንይዘው ሰው የኔን ህይወት ለአንዴና ለመጨረሻ ነፃ የሚያወጣልኝ ሰው ሊሆን ይችላል ከእግዚአብሔር በታች። ይህንን ደግሞ እንድተባበሩኝ ይፈልጋሉ። ተነስ